በቃ አባቴ ስለሞተ ሞቷል። እናቴ አይደለችም ብዬ ስላመንኩ ደግሞ ሞታለች። ከእናትህ አንተ ነህ የተለየው? እኔ ነኝ የጠፋሁት። አንድ ቀን ጠዋት ነው ያው ድንገት እንደ እናት ትቆጣለች፣ ያው ትገስጻለች ምንም ነገር ሳጠፋ ማለት ነው። እና በአጋጣሚ ሆኖ ግን ሰፈር ውስጥ እናቱ አይደለችም የሚል ዝም ብሎ አሉባልታ ወሬ ነገር ሲወራ ሰማሁ። እና በዛ ምክንያት ወደ ሀረር እንሂድ ያሉ ጎረምሳ ልጆች መኪና ተንጠላጥለው ሲሄዱ እኔም የመሄድ ጉጉት ዝም ብሎ የመሄድ ድንገት ነው በቃ የመሄድ የመጥፋት ጉጉት እናቴ አይደለችም የሚል ፊሊንግ ውስጥ የተፈጠረ እሱን አመንኩት። የልጅ አእምሮ ስለነበረ ማለት ነው። እና ያው ግማሽ በእግር በድፍረት አሁን አእምሮ እንዳለው ሰው ባስብ ያንን ኪሎ ሜትር አላስበውም። አሁን ስንት እንደሆነ ባላቅም ጉርሱም ከሚባል ባቢሌ የሚባል ቦታ ድረስ በእግሬ ነው የሄድኩት በዛ እድሜ። ያው እናቴ አባቴ በዛ ጊዜ የደርግ ወታደር ስለነበረ ያው እሱ እንዳረፈ አውቃለሁ። ማለት እናቴ ያው እንደ ትልቅ ሰው ቁጭ አድርጋ ልትነግረኝ ሞክራለች። አባቴ ከዚህ በኋላ የለም አርፏል ምናምን። ግን የልጅ አእምሮ ስለነበር ሰማዋት። ምንም ኮሽ ያለብኝ ነገር የለም በጊዜው። አሁን ነው ያው ብዙ ነገር ለእኔ ያው ማተር ያለው ማለት ነው። እና በቃ አባቴ ስለሞተ ሞቷል። እናቴ አይደለችም ብዬ ስላመንኩ ደግሞ ሞታለች። ይሄ ፕሮግራም እኔ የእሳቸውን ነፍሱን ላሰብኩት ይሄን ፕሮግራም ድንገት ሲያዩ ድንገት ልጃቸውን የጠፋባቸው ልጃቸውን በቴሌቪዥን መስኮት ሲያዩት አቤት አቤት መቼም እግዚአብሔር አያልቅበትም እንላለን። እና ቶሎ ተገናኝታችሁ ደስታችሁን እዚህ በሻምፓ